ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የኢትዮጵያ አየር ኃይል ጀት አብራሪ ሆነው በተለይ በዚያድ ባሬ በተመራው የሶማሊያ ጦር ላይ አስደናቂ ጥቃት የሰነዘሩትን የኢትዮጵያን የቁርጥ ቀን ልጅ ባለንስር አይኑን እንዲሁም በጦርነት ታሪክ ዓለምን ያስደመመው የጀግንነት ተግባራትን የፈጸሙትን ብርጋዴር ጄኔራል ለገሰ ተፈራን ታሪክ ባጭሩ ይዘንላችሁ ቀርበናል። ባለንስር አይኑ የቁርጥ ቀን ጀግናው ብርጋዴር ጄኔራል ለገሰ ተፈራ ማን ነበሩ? ብርጋዴር ጄኔራል ለገሰ ተፈራ ወልደ ስላሴ በ1934 ዓመተ ምህረት በወርሃ ነሐሴ በ13ኛው ቀን ከአባታቸው ከአቶ ተፈራ ወልደ ስላሴና ከእናታቸው ከወይዘሮ ተናኘ ተክለወልድ በመዲናችን አዲስ አበባ ከተማ ልዩ ስሙ ላምበረት በሚባል ሰፈር ተወለዱ። በፍጹም ኢትዮጵያዊነትና በሀገር ፍቅር ስሜት ተቆጥቁተው ያደጉት ጄኔራል ለገሰ በ1956 ዓመተ ምህረት በሐረር ጦር አካዳሚ በመግባት የጠለቀ የውጊያ ስልት፣ ወታደራዊ አመራር፣ የአካል ብቃትና የወታደራዊ ሳይንስ ስነ ምግባር ስልጠናና ትምህርትን ቀስመው በጦር መኮንንነት ተመረቀዋል። የኢትዮጵያ አየር ኃይል በዚያን ጊዜ እጅግ ስመጥርና ገናና በነበረው የሐረር የጦር አካዳሚ መልመላ ባካሄደበት ወቅትም ብርጋዴር ጄኔራል ለገሰ ተፈራ ብቁ ሆነው በመገኘታቸው ተመልምለው አየር ኃይሉን ተቀላቅለዋል። ጄኔራል መኮንኑ በ1959 ዓመተ ምህረት የአየር ኃይል ጀት አብራሪ ሆነው ተመርቀው የበረራ ክንፋቸውን ካገኙ በኋላ ጀት አብራሪ እንዲሁም የበረራ አስተማሪ በመሆን በተሰማሩበት የውትድርና ሙያ የኢትዮጵያን ብርቱ የጀግኖች ልጆችን ክንድ ለዓለም በተደጋጋሚ ጊዜያት አሳይተዋል። ብርጋዴር ጄኔራል ለገሰ ተፈራ በ1969 ዓ.ም በዚያድ ባሬ የተመራውን የሶማሊያን ሰራዊት ተዋጊ ሚግ አውሮፕላኖች ከውዲቷ ሀገራችን ሰማይ ላይ እንደ ቅጠል ያረገፉ የጠላትን የጦር ግርማ ሞገስ እንደ ጉም የበተኑ ጀብደኞች ናቸው። ይህንን ጀግንነታቸውን የወራሪው ጦር መኮንኖች ሳይቀሩ መስክረውላቸዋል። ብርጋዴር ጄኔራል ለገሰ ተፈራ በበርካታ የጦር መኮንኖች ዘንድ የጠራራ ፀሐይ መብረቅ፣ በራሪው ነብርና የታላቋ ኢትዮጵያ ባለውለታ እየተባሉ ይሞካሻሉ። ብርጋዴር ጄኔራሉ ባሌ ላይ ጠላትን ሊደባደቡ በሄዱበት ወቅት ጠላት ድል ቀንቶት 5 የጠላትን ሚግ አውሮፕላኖች ያረገፉበትን ጀት መትቶ በመጣል እሳቸውን ማርኳቸዋል። ጄኔራል መኮንኑ ከ11 ዓመታት የእስር ቆይታ በኋላ ወደ ሀገራቸው ተመልሰዋል። በጦር ግንባር ሆነው በፈጸሙት ታላቅ ተጋድሎም የዘወትር ወታደራዊ ግዳጅ ከሚጠይቀው በላይ ወደር የሌለው የጀግንነት ተግባር ለፈጸሙ ኢትዮጵያውያን የሚሰጥ በሀገሪቱ የመጨረሻና ከፍተኛ የሆነውን የጀግና ሜዳይ በወቅቱ የኢትዮጵያ ፕሬዝዳንት በነበሩት ከኮሎኔል መንግስቱ ኃይለ ማርያም እጅ ተቀብለዋል። የብርጋዴር ጄኔራል ለገሰ ተፈራ የጀግንነት ታሪክ በደማቅ ብዕር የተጻፈው በተለይ በሶማሊያ ጦርነት ወቅት ከኮሎኔል በዛብህ ጴጥሮስ ጋር በመሆን በተዋጊ ጀቶቻቸው የጠላትን ጦር ቀጠና ሲያሸብሩና የጠላትን ጀቶች እንደ ቅጠል እያረገፉ መተው የጣሉባቸው ጀግንነቶች ናቸው። ብርጋዴር ጄኔራል ለገሰ ተፈራ የኢህአዴግ መንግስት ስልጣን ላይ እስከወጣበት ዘመን ድረስ በአየር ኃይል የበረራ መምህር በመሆን የሚወዷትን ሀገራቸውን አገልግለዋል። ታላቁ ጀግና ኢትዮጵያዊ ብርጋዴር ጄኔራል ለገሰ ተፈራ ወልደ ስላሴ ለሀገራቸው እንደዋሉት ውለታ ስማቸውና ስራቸው ከፍ ተደርጎ ለትውልድ ሊወሳ ይገባል። የህብረተሰባዊነት ኢትዮጵያ ጀግና የጦር ሜዳ ጀብዱ ሜዳሊያ ተሸላሚ የሆኑት ብርጋዴር ጄኔራል ለገሰ ተፈራ በትዳር በቆዩባቸው ጊዜያት ያፌት፣ ነጻነትና ሉሊት የተባሉ 3 ልጆችን ያፈሩ ሲሆን እኚህ የሀገር ባለውለታ ጀግና በተወለዱ በ75 ዓመታቸው መስከረም 25 ቀን 2009 ዓ.ም ከዚህ ዓለም ድካም ተገላግለዋል። የዛሬውን አበቃን።